ግርግሩ ከውጭ ያስታውቃል። ሆኖም ልቤ ረፍት ማግኘት አልቻለም። ደስታ ይበሉት ድንጋጤ ብቻ የገዛ ልቤ ድው ድው ስትል ይታወቀኛል። እንደውም ምን የለሁበትም አስወጪኝ በማለት ቬሎዬን ቀዳ ለመውጣት የቃጣች ያክል መስሎ ተሰማኝ። ሜካፕ የሰራችልኝ ሄድ መለስ እያለች በእጅ ባለማወቅ እያበላሽ የነበረውን ስራዋን ማስተካከሏ እንደቀጠለች ነበር። መልክሽ ብቻ በቂ ነው የተባልኩ ልጅ በሆንም ሜካፕ አልፎ አልፎ ለአንዳንድ ፕሮግራም መጠቀሙን ማዘወተር አይነት ሴት ነበርኩ። እናም ለሜካፕ አዲስ አልነበርኩም። ሆኖ የሰርግ ዕለት እንደ አዲስ ሆንኩ። አንዴ በእጅ አይኔን ጨፍለቅ አድርጌ ማስካራዬን ሳበላሸው፣ አንዴ ከንፈሬን በጭንቀት መልክ መጠጥ እያረው ሳበላሽ ሲስተካከልልኝ ቆየው። ለምን እንደሰጋው አላውቅም። እቺ ቀን እኮ ለረጅም ቀን የናፈኳት ቀን ነበረች። እኔ አሁን ነጩን ለብሼ የምርም ሮቤልን ላገባው ነው። ነገሩ ህልም ያክል መስሎት ሰማኝ። ምክንያቱም ይሄን ህልም ደጋግሜ አይቼዋለሁ። የተከለከልኩበትን ከዚህ በኋላ ደግመሽ አታገኘውም የተባልኩትን ሮቤልን ላገባው መሆኑን ማመን አቃተኝ። ከሁሉ በላይ ደግሞ አባቴና እናቴ ፈቃደኛ ሆነው እኔን ሞሽረው ለመዳር ወገባቸውን ጠበቅ አድርገው አስረው ቆመዋል። ታዲያ ከዚህ በላይ ምን ደስታ አለና ነው? ታዲያ አልኩ መልሼ ለራሴ። ልቤ ለምን ተረበሸ? ለምንስ ነው እንደዚህ እየሆንኩ ያለሁት አልኩኝ። ሙሽሪት አሬ ምን መፍሰስ ነው አለች። በጭፈራ ራሷን እያሟሟቀች የነበረችው ጓደኛዬ ሰረቅ አድርጋ ተመልክታኝ አልኩ ከፈዘዝኩበት እንደ መንቃት እያልኩ። አረ ራኩዬ ምን ሆነሽ ነው አለች ወደ እኔ ቀረብ ብላ። አረ ምንም ደነገጥኩ መሰለኝ አልኩ። የቅርቧ ጓደኛዬ ልጅነቴ ማርቲና ነበረች። ሆሆሆ ወጉ ነው ሲዳሩ መልቀስ አለች ሳቅ ብላ። ወደ ጭፈሯ መለስ ስትል ከእጇ አፈፍ አድርጌ ያስኳት። ማርቲና አልኩ እንደማሾካሾክ ብዬ አለች ጎንበስ እንደማለት ብላ። እኔም ከላይ የተደረገልኝም ቬሎ ገለጥ አደረኩ። ምን ነው ምን አስተካክልልሽ አለች የሚዜ ወጉን ለማምጣት በሚመስል መልኩ። ልቤ በጣም እየመታ ነው አልኩ የሚንቀጠቀጠችኝ ደረቴ ላይ እየጫንኩ። ማርቲና ሁኔታ ትንሽ ግር ያላት ትመስል ነበር። ምንድነው ራኩ ውሃ ላምጣ እንዴ አለች የፊቴ ገጽታ መቀየርን ስትመለከት እሷም ደንገጥ ብላ። እኔ እንጃ መተንፈስ እያቃተኝ ነው፣ ልቤ በጣም በፍጥነት እየመታ ነው አልኩ ከራሴ ትንፋሽ ጋር ግብ ውስጥ ገብቼ። ማርቲና ከርፈፍ ያደረኩትን ቬሎ ፈጠን ብላ ገለጥ አደረገች። ነይ ወጣ ብለን አየር ተቀብለሽ ትመጫለሽ አለች ፈጠን ብላ ከእጅ ላይ አበባዬን ቀበል እያለች። እንደዛ እናድርግ ይቻላል አልኩ እይታዬን ወደ ካሜራማኖቹ መለስ አድርጌ። እንዴ የዛሬዋ ንግስት እኮ አንቺ ነሽ፣ የፈለግሽውን ማድረግ ትችያለሽ አለች ጎንበስ ብላ ቬሎን እየሰበሰበችልኝ። ሌሎቹ ሚዜ የነበሩት ይሁዳና ሊዲያም ነገሩ ግራ ሲገባቸው ሁሉም ወደ እኔ ቀረባሉ። ምን ነው ማርቲ ምን ሆነች አሉ። ከኔ ይልቅ ማርቲን መጠየቁ ይቀላል ብለው አስበው እስኪ ትንፋሽ ተቀብላ ትምጣ አለች ማርቲና። በአንድ እጇ የኔንም የሷንም አበባ ይዛ በሌላ እጇ ደግሞ ቬሎን መሰብሰቧ እንደቀጠለች። ማርቲና ካሜራ እየቀረጹ ነበር ግን አልኩ የግዴን ለመተንፈስ እየሞከርኩ። ወዴት ነው ሌሎች ተጨመሩ።
ኢመርጀንሲ ነው? ወዴት እየወሰድሻት ነው? አለችው አዳን። ኢመርጀንሲ ማለቷ ወደ መጸዳጃ ቤት እንኳን መሄድ ካስፈለገሽ በሚለው ነበር። ኖ አይደለም፣ ትንሽ ትንፋስ ትቀበል አለች ማርቲና። በእኔ ሀሳብ መስማማቷ እንደቀጠለ ነበር። እንኳን እኔ እሷ ላፍታ ከዛ ቦታ አስወጥታኝ ንፋስ እንድቀበል ካላደረገች እሷም እረፍት የሚሰማት አይመስልም ነበር። ማርቲና በመሀል ሹቲንግ አቋረጣችሁ? አለች ሊዲያ ጎንበስ ብላ በሚንጫጫው የዘፈንና የጭፈራ ድምጿን ለማሰማት እየሞከረች። እንዴ እና እንደዚህ ፈዛ እየተንቀጠቀጠች ካሜራ ውስጥ ከምትገባ ወጣ ብላ ተናፍሳና ተረጋግታ ብትመለስ አይሻልም? አለች ማርቲና ከሊዲያ ጋር ክርክር ውስጥ እንደመግባት እያለች። እኔ ግን ይበልጥ የማጥወጥወልና ልቤን አንዳች ነገር የማስጨነቅ ስሜት ይበልጥ እየተሰማኝ ሲመጣ ታወቀኝ። አፌ በማላቀው ሁኔታ ድርቅ አለብኝ። የገዛ ምራቄ ድርቅ ላይ እንደጠፋ ውሃ ወዴት ብስ እንዳለ ሁሉ ግራ ገባኝ። ልቤን አንዳች ነገር እያስጨነቀኝ ነው። ምንነቱ ግን እኔም ለይቼ ማወቅ አልቻልኩም። ከዚህ በፊት በእርግጥ በጣም ስናደድና በጣም ሳለቅሴ ነገር ይፈጠራል። ሆኖም እዚህ ደረጃ ላይ የሚያደርስ አሁን ምንም አይነት ነገር ኑሮብኝ አይደለም። ለነገሩ ይሄ ስሜት ሲፈጠር የኔ አረጋጊ የኔ ሁሉ ነገር ሮቤል አጠገቤ ይኖር ነበር። ለሱ የሚሳነው ነገር የለም። እንደ እሳት ሚንተከተከው ስሜቴን ደርሶ አቀዝቅዞ በረዶ ማድረጉ ነው የተካነበት ስራው ነው። ላፍታ በውስጤ ለራሴ ምናልባት እሱ ቀኔ ስለደረሰ ይሆን ምጨናነቅበት ቀን አልፎ ከሮቤል ጋር በአንድ ጎጆ ለመኖር ፈጣሪ የፈቀደልኝ ቀን ስለደረሰ ይሆን ስላፍታ ራሴን ጠየቅኩ። ምንድነው ችግር አለ እንዴ? አለ ካሜራማኑ። ካሜራው እንደተሸከመ ወደኛ ቀረብ ብሎ አይ አንዴ በጣም ተጨናንቃለች እና ወጣ ብላ ትንሽ ንፋስ ተቀብላት ትምጣ አለች ማርቲን ፈጠን ብላ። ይቻላል፣ እስከዛው ሚዜ ቤተሰብ ምናምን ማስገባት እንችላለን አለ ካሜራማኑ ብዙ ሳያንገራገር። እሺ አለች ማርቲና የቬሎን ጫፍ እንደያዘች ወደፊት ራመዳለች። እኔም ማርቲናን ከተል እያልኩ በአይኔ ሌላኛዋ ሚዜ እህቴን ቀኘት ታደረኩ። በቦታው አልነበረችም። ማርቲና ጄሪስ አልኩ በሚሾካሾክ ድምፅ። አለች አንቺ ዝም ብለሽ ተከተኝ አለች ማርቲ። እኔም እንደተባልኩት ከተል ብያት ወጣሁ። ማርቲና ይዛኝ ሄደችው ማንም ሰው እንዳልነበረበት ቀደም ብሎ ለባብሼ ወደ ወጣሁበት ክፍል ነበር። እንደገባው ከአንዳች አጣብቂኝ እንደተላቀቀ ሰው ፎይ ብዬ አልጋው ላይ ሰፋልኩ። ውስጤ የነበረው ጭንቀት ግን ገና ተጋላለም ነበር። ማርቲና አበባውን ጠረጴዛ ላይ ካኖረች በኋላ መጎን ያለውን መስኮት ታግላ ከፈተች። እኔም ለራሴ በእጄ እንደማርገብገብ እያልኩ ሳለ ከፊት ካለው በረንዳ ጄሪን ተመለከትኳት። ማርቲና ውሃ ለኔ ለመክፈት እየታገለች ባለችበት ቅጽበት ብድግ ብዬ ወደ ፍሬንች በስተውት ዋቀን ነው። መጋረጃውንም በግማሽ ገለጥ አድርጌ ወደ ውጭ አሻግሬ ተመለከትኳት። ከወዲያ ወዲህ እየተንቆራጠጠች ስልክ እያወራች ነው። ሆኖም ስልክ አወራሩ እርጋታ የተላበሰ ሰላማዊ አይመስልም ነበር። ነገሩ ግር ብሎኝ ባለሁበት ቆም እንዳልኩ መመልከቴን ቀጠልኩ። ነይ አልጋው ላይ ቁጭ በይ እንጂ ንፋሱ እንዳያገኝሽ ደግሞ በዚህ በኩል አለች ማርቲና ከኋላ የቀረብ ብላ። እሺ አልኩ። ግዴን ወደ ኋላ መለስ ማለት ብፈልግም አንዳች ነገር ግን አስቀረኝ። እይታዬን ከጄሪ ላይ መንቀል አልቻልኩም ነበር። ማርቲና ለማገዝ ያክል ቀሚሴን በድጋሚ ሰብሰብ ስታደርግ ወደ ኋላ እኔም እንደማፈግፈግ እያልኩ ጄሪ ምን ሆና ነው አልኩ። ነገር ውስጤን እየጎረበጠ መምጣቱ ካልቀረብ እየጠየቅኩኝ። ማርቲናም ካጎነበሰችበት ቀና ብላ ላፍታ ያክል ቀና ብላ ተመለከተችኝ።
እኔ እንጃ ጄሪ ናት አለች። ላፍታ ስልክ ስታወራ ከተመለከተቻት በኋላ ፈገግ ብላ ምን ነው አልኩ ፈጠን ብዬ። አረ ምንም፣ ያው በዛሬ ቀን እየተጣላሽ መሆኑ ገርሞኝ ነው አለች ፈገግ ማለቷ እንደቀጠለች። አልጋው ጫፍ ጋር ስንደርስ እንድቀመጥ ቀሚሴን በድጋሚ እያስተካከለች ነው። ጠብ የሚለውን ቃል ብቻ ስሰማ በድጋሚ ልቤ ደው አለ። ማለት ከማጋ ተጣላች? የተፈጠረ ነገር አለ እንዴ አልኩ። ሽክክ ሲለኝ የነበረው ስሜት ይበልጥ ከድንጋጤ ጋር ተጨማሙ። እንዴ ኧረ ራኩዬ ምን አስደነገጠሽ? ያው እንደተለመደው ከሶፊ ጋር ነው የሚሆነው አለች። ሁኔታ ያስገርሟት እንደመሳቅ እያለች አልኩ በእፎይታ መልክ ደረቴን ያሳርጌ። ሶፊ የጄሪ ፍቅረኛ ነው። ጥሎባቸው ሀዘንና ደስታ ሳይመርጡ ባገኙት አጋጣሚ ጠብ የሚቀናቸው፣ ነገር ግን እጅግ የሚዋደዱ ፍቅረኛሞች ናቸው። ጄሪ ምንም እህቴ ብትሆንም ደስታዬ ደስታዋ ቢሆን በሰርግ ዕለትም አለመጣላቷ አይደንቅም? እሺ ነገሩን በቀበለውም ውስጤ ላይ ግን ከበድ ያለ ስሜት እንዳለ ነበር። ማርቲና ላፍታ ያክል ሁኔታ ልብ ብላ እንደማጤን አለች። ራኬብ አለች ረጋ ባለ ሁኔታ። እኔም አንዳች ነገር እንዳማንነው ሰው ደንገጥ ብዬ ቀና አልኩና ቆንጂት አለች እሷን በመገረም ስሜት። ራኬብ ብዬ ስጠራሽ እኮ ነው ያልሽኝ አለችኝ። ልክ ነበረች። ማርቲና ራኩ ከማለት ውጪ በሙሉ ስሜ ራኬብ ብላ ጠርተኛ አታውቅም ነበር። እኔ በረሽሙ እንደመተንፈስ ብዬ ስሜቴን ለመደበቅ ያክል ራሴን ለመሰብሰብ ሞከርኩ። ደህና ነሽ ግን ምንድነው ጉዱ አለች። ይበልጥ እኔን ላለማስጨነቅ አብራኝ ፈገግ እያለች የሌለብሽን እኮ በጣም ተጨናነቅሽ። ምን እንደሆነ አልኳት። እኔም ነገሩ ግራ ገብቶኝ ወይ መድኃኒትሽ ካልደውልና እሱ ካለሽበት ስሜት ነቃ ያርገሽ አለሽ ፈገግ ብላ። መድኃኒት ማለቷ ሮቢን ነበር። እኔም ገና ስሙን ስሰማ ፈገግ ወከክ አልኩኝ እና በሽታ ጭንቅላቴን ከመነቅነቄ በፊት በሩ ከፈታለ አባዬ ነበር። እኔና ማርቲና ያወራነውንም ሳይሰማ አልቀረም። ዴ አለ ባለ ግርማ ሞገሱ አባቴ። ለምን እንደሆነ ባላቅም አይኔም ባሻ የሆነ የደስታ የሳቅ ስሜት ድብልቅልቅ ሲወጣ ታወቀኝ። አባዬ አልኩ እምባይ መለስ አረቄ ፈገግ ለማለት እየሞከርኩ። የኔ አበባ የኔ ልዕልት አለ ሁለት እጆቹን አየር ላይ አድርጎ። እኔም ይበልጥ የደስታ ስሜት ተሰምቶኝ ፈገግ እንደማለት አልኩ። አባቴ ለኔ ሁሉ ነገሬ ነው፣ መከታ ጋሻዬ ነው። ከአባዬ ቀጥሎ በህይወቴ ትልቁ ቦታዬን የወሰደው ደግሞ ሮቢ ነበር። ሆኖም አባዬ ሮቤልን አይወደውም። ከሆነ ቅጽበት በኋላ ክፉኛ ጠላው። እሱን ከኔ ለማራቅ የተቻለውን ድንጋይ መፈንቀል ጀመረ። አባቴ ጠላቴ ሆኖ አረፈው። ሆኖም ለኔ ከሮቢ ውጭ የሚስተካከለኝ ሰው አልነበረም። በቃ ሁሉ ነገር እሱ ነው። እሱን አጥቼ መኖር እምችል ሴት አልነበርኩም እና ከገዛ አባቴ ጋር ሙግትና ጦርነት ውስጥ ገባሁ። ግብግቡ እንደቀጠለ ነበር። አባዬ ምርጫውን እኔ አባትሽ ወይስ ያንን ከይሲ ነበር የሚለው። እኔ ደግሞ እኔ ልጅን ማጣት ወይስ እስከወደድኩት ሰው አብሮ መቀበል ስል ነበር ድርድሬ። ካለምንም ፍራቻ ይሄን ድርድር ያቀረብኩት።
አይግረማችሁ ነገሩ እንደሚወራው ቀላል አልነበረም። የራሱ ብዙ ውጣ ውረድ የነበረው ህይወት ነበር። በዚህ ህይወት ውስጥ ምንም ያልጎዳው የኔን ፍቅረኛ ሮቤልም እኔ እንዳልጎዳ በመስጋት እኔን ለመተው የታመነበትን ብዙ ጊዜያቶች ነበሩ። ሆኖም ያቀን አልፎ አባቴም ሽምግልናውን ተቀብሎ ሊድረኝ መቆሙ ማመን አሁን ድረስ ይከብደኛል። ከዚህ አልፎ ልክ በህልሜ እንደማየው ጥሩ እንቅልፍ ስቀሰቀስ በግድ አይኔን ገልጬ እንደማየው ህልም መስሎ እንዳለቀ ራሴን ጎተት ማድረግ ሁሉ ቃጠኝ። ግን እውን ነበር፣ የኔ ቀን ነበር። አዎ ምዳርበት ምኳልበት ቀን ነበር። አይዞሽ አይዞሽ ሙሽሪት አይበልሽ ከፋ፣ ሁሉም ያገባል በየወረፋ አለ አባዬ በሚያምረው ጎርናና ድምፁ ያንጎራጎረ። የሰማይ ዝባር የሚያክለው ቁመቱን ለመቀነስ ያክል ከጉልበቱ ጥፍ ብሎ ወደ እኔ ቀረባል። ቀደም ብሎ የነበረው ጭንቀት ሁሉ ነገር ተደራርቦ ባይኩል ብሎ ቁልቁል ወረደ። ታይ 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 የኔ አበባ አራራራ አይለቀስም ቀንሽ እኮ ነው አለ። ማርቲና የሴቶች ጣጣ እኮ ብዙ ነው። ደግሞ ይሄ ሁሉ የተለፋበትን ሜካፕ አበላሽተሽ በኋላ ደግሞ አለ በቀልድ መልክ። እየሳቀና ቀና ብሎኛም በፈገግታና በስስት ደስ ብሏት የምታየንን ማርቲን እየተመለከተ ልክ ብለሃል ጋሽ ብሩ አለች እሷም ሳቅ ብላ። ዛሬ እኛ አራኩ አይደለችም ያለችው፣ እንዲሁ ደርሶ ሆድ እየባሳት ነው። እኔንም ሳልጠይቅሽ ለምን ቀሚሴን አስተካከልሽ ብላ ያው እንዳታለቅስብኝ እየፈራው ነው ወደዚህ ያመጣኋት አለች እየሳቀች። አባዬም ከተል ብሏት ከትከት ብሎ ሳቀ። ታዲያስ የኔ ቶሎ አኩራፊ፣ የኔ ቶሎ ተቆጪ፣ የኔ ልዕልት አለ በድጋሚ በስስት አይኑ እየተመለከተኝ። ምን እንደሆነ ባላቅም ቃላት ካፌ ማይደግተኝ ቀልጣፋ ልጅ አፌ እንደመተሳሰር አለኝ። ይልቁንስ አባዬ ቀደም ማለቱን አበዛብኝ። ተቆጣት በእናት አለች ማርቲና በድጋሚ። አራራራ በደንብ ነው እንጂ ካሜራ ላይማ የኔ ልጅ ከዚህ በላይ እንቁ ሆና ነው እንድትታይ በፈልገው። እኔ እኮ ካሜራማኑ ንፋስ ለመቀበል ወጣች ሲለኝ ደንግጬ ነበር የመጣሁት። ጭራሽ ነገሩን አባባስኩ እንዴ አለ ፈገግ ብሎ ጉንጬን ነካ ነካ እያደረገ። እኔም እንዳልሆነ ለመግለጽ ከእምባዬ ጋር እየታገልኩ ጭንቅላቴን ከግራ ወደ ቀኝ ነቀነኩ። ኧረ እንኳን መጣ ወይ አንተ ወይ ሙሽራው ነው የሚያስፈልጋት። ቆይ ረስተውት እንደው አለች ማርቲና ፈጠን ብላ ከጎናችን ካለው ጠረጴዛ ላይ ያስቀመጠችው ስልኳን አፈፋ አርጋ መልሳ አነሳች። ሮቢ ጋር ልደውልና ድምፁን ስትሰሚ እንድትረጋጊ ላርግ አለች። ደውላ ስልኳን ወደ ጆሮዋ ከማስጠጋቷ አባዬ በርከክ ካለበት ቀና አለ። አረ አይደረግም ማርቲና ስልኩን ዝጊው አለ። ስልኩን ቶሎ እንድትዘጋው እጁን ወደ ስልኳ ሰደድ እያደረገ አይ እኔማ እኮ እሱን ስታወራው ትንሽ ቀለል ካለላት ብዬ ነው አለች ማርቲና ስልኩን በመዝጋትና ባለመዝጋት መሃል ሆና አንዴ እኔን አንዴ አባዬን እየተመለከተች። ልደውልለት ራኩዬ አለች። መልሱ ከኔ ቢመጣ ይሻላል ብላ አስባ ደውይለት አልኩኝ። እይታዬን ወደ አባዬ መለስ አድርጌ። አባዬ ግን ብዙም ደስተኛ አይመስልም ነበር። ሆኖ ምንም አስተያየት ሳይሰጥ ጉሮሮ እንደመጠራረቅ ብሎ ኮቱን እያስተካከለ መለስ አለ። ማርቲና ስልኩን ጆሮዋ ላይ እንዳደረገች ተጠባበቀች። በዛሽ ቅጽበት በድጋሚ እይታዬ ከመስታወቱ ባሻገር ወዳለችው ጄሪ ሆነ። እኔም ውስጥ መሆኔንና እዚህ ክፍል መሆኔን ፈጽሞ አላስተዋለችኝም። ሆኖም ነገሩ ከጭቅጭቅም ባለፈ ጭንቀት ያለ ሁኔታ ይመስላል። በረዥሙ ትተነፍሳለች። ከወዲ ወዲ እያለች በተጨናነቀ መልክ ማውራቷ እንደቀጠለች ነበር።
ሀሳቤ በሙሉ ሳብ ብሎ ወደሷ ሄደ። በድጋሚ ፍዝዝ ብዬ ግራ በተጋባ ሁኔታ መመልከቴ እንደቀጠልኩ ማርቲና ስልኩ ዝግ ነው ስትል ድምጿን አሰማች። እኔም ወደ እሷ ሀሳብ ይመለስ ሳርቅ የምር አልኳት። አዎ እስኪ ድጋሚ ልሞክርለት ብላ በድጋሚ ለመደወል ስትል ጊዜ አባዬ ስልኩን ከእጇ ወሰድ አደረገው። እኔም ማርቲናም ግራ ተጋብተን ቀና ብለን ተመለከት ነው። ተው እንጂ ማርቲና፣ እሱም እኮ ሙሽራ ነው። ዛሬ የራኩ ድንገተኛ ጊዜ ተጠሪ መሆን አይችልም። ረጋ ብሎ ይጨራርስ። ይሄኔ እነሱም እየተዋከቡ ይሆናል አለ ስልኩን መልሶ እየሰጣት። አዎ ለነገሩ ልክ ነህ አለች ማርቲና በሀሳቡ ተስማምታ። ምን ዘንድሮ እኮ ወንዱ ሙሽራ እንደ ሴቷ ቀርፈፍ ብሎ መምጣት አዲስ በዓል አድርጎታል አለ ሳቅ ብሎ። እኔ ግን እይታዬ በድጋሚ ወደ እህቴ ሆነ። በዚህ ቅጽበት ቀደም ብዬ በትንሹ ገለጥ አድርጌ በነበሩ የመጋረጃ ክፍተት ከጄሪ ጋር አይን ላይን ተያየን። ጄሪ ፊት ላይ ያለው ነገር ይበልጥ ግራ አጋባኝ። ምንም ነገር ፈገግ ሳትል እንደደነገጠች ተመለከተች። ልቤ በድጋሚ በፍጥነት መምታት ጀመረ። ጄሪ ወዲያው ከወዲያ ሰው የጠራት በሚመስል መልኩ ፊቷን ዞር ስታደርግ ተመለከትኳት። በድጋሚ ላፍታ ካየችኝ በኋላ ወደ ተጠራችበት አቅጣጫ ቀናች። ነገሩ ይበልጥ ግራ አጋባኝ። አዎ ካፍታ በኋላ ዞራ ወደ ክፍሌ መጣች ጄሪ። በሩን በስግታ ቀስ አድርጋ ነበር የከፈተችው። አካባቢዋም ሆነ ቅርጽስ ማለቷ ምንም ደስ አላሰኘኝም ነበር። እሺ እኔ አይጥ አለ አባዬ ጄሪን ሲመለከት ፈገግ ብሎ። ጄሪ ግን ምንም ፈገግ አላለችም ነበር። የእሱ ሀገር እንደገባም ሌላ ሰው ሰተት ብሎ ገባ። ሁለታችን በጌታችን ወደ ውስጥ የዘለቀው ሰው ላይ ነበር። የሮቤል የቅርብና የልብ ጓደኛ እንዲሁም የመጀመሪያ ጊዜ ሳሚ። ልቤ ድንግጥ አለ። ሙሽራው ቀርቶ ሳሚ ለምን መጣ? ግራ ገባኝ። ወይስ ሙሽራው ደርሷል? ከተደበቅሽበት ጓዳ ውጪ ለማለት ነው? እንደዚህ አይነት ሀሳብን ብልጭ አለብኝ። ሳሚ ኮቱን በእጁ ይዟል። የሸሚዙ የመጀመሪያ ቁልፍ ተፈቷል። ከረባቱም የለም። ግራ ተጋባው። ከተቀመጥኩበት ቀስ ብዬ ብድግ ብዬ ወደሱ ፈቀቅ አልኩ። ሳሚ አይኔንም ለማየት የፈራ ይመስል ነበር። ጎረምሳው አለ አባዬ ሁኔታው እሱም ግር ብሎት። ሀቤ ጋሼ አለ ግዱን። ለመልስ ቀን በጎ ጠፍቶበት ሲዳክር እንደቆየ ሰው ደግሞ ከረባትን የጥለ ነው አለ ሳቅ እያለ። ሳሚ ምላሽ ለመስጠት ከብዶታል። እኔም ቀስ ብዬ ወደ እሱ አቀን ነው። ሳም አልኩት ቀስቀስ ባለ ድምፅ። ወይ ራኩ አለ ቀና ብሎ ተመለከተኝ። ሆኖም አይኖቹ ላይ ሀዘን ቢጤ ስሜት ያለ ይመስል ነበር። ፊቴን ወደ ጄሪ መለስ አደረኩ። ቅድም ለረጅም ደቂቃ በስልክ ስትጨቃጨቂ ነበር፣ ከማን ጋር ነው አልኳት። ምን መሰለሽ አለች ጄሪ እጇን እያፋጠገች። ነገሩ ከረር እያለ መምጣቱ የታወቃት ማርቲን አብራው ሚዜ እንደምትቆም ሳሚ ጋር ቀረባለች። ሳሚ ምን ሆናችሁ ነው? ለምን ቀደም ብላችሁ መጣችሁ? ምን የተፈጠረ ነገር አለ እንዴ ስትል እኛ ለመጠየቅ የፈራነውን እሷ ደፈር ብላ ጠየቀች። ምን ብዬ እንደምናገር እኮ ግራ ገባኝ አለ ሳሚ ጭንቅላቱን እያሻሸ።
እንግዲህ አለ እስካሁን መሳቁና መደሰቱ እውን አልመስል ብሎኝ የነበረው አባዬ ወዲያው ሳቁን በቁጣ ቀየረ። ምን ማለት ነው? ምን ብዬ እንደምናገር አላቅም ማለት አለ አባዬ። ወዲያው ከጄሪ እጅ ላይ ስልኳን ነጥቄ በችኮላ የተደወለበት መመልከት ጀመርኩ። ያው የጄሪ ስልኳ መክፈቻ የሶፊ የመጀመሪያ ፊደል ስለነበር የሚቸግር ነገር አልነበረውም አውቀዋለሁ። ሆኖም ጄሪ በተደጋጋሚ የተደዋወለችው ማርቲና ቀደም ብላ እንዳለችው ከጓደኛዋ ከሶፊ ጋር ነበር። ከዛ ባለፈ ከሳሚ ጋር ተደዋውላ ነበር። አዎ ሶስተኛ ሚዜ ነበር። እሱም ቢሆን ከሙሽራው ጋር በሚሰናደበት ሰዓት ያንን ያክል ደቂቃ ከጄሪ ጋር አተካሮስ መግባቱ ይበልጥ ጥያቄ ፈጠረብኝ። ከሶፊ ጋር ነበር ቀደም ስትጨቃጨቂ ነበር አልኳት ኮስተር እንዳልኩ። አዎ አለችኝ በፍርሃት መልክ። ካልጠፋ ቀን በዛሬው ዕለት ነው የምትጣሉት ወይስ ሌላ ነገር አለ አልኩ እንደምንም ጠሴ ነክሼ። ራኩ አለች በፍርሃት መልክ ትከሻዋን ሰበክ እያደረገች። ምንድነው የተፈጠረው? የምትናገሩ ከሆነ ተናገሩ አልኩ ሳላስበው መሳሪያ እንደሚደንቅን ሰው ቱግ ብዬ። ሮቢ ጠፍቷል አለ ሳሚ ቀበል ብሎ። የሰማሁት ቃል ጥርት ብሎ ጆሮዬ ውስጥ አልገባም ነበር። ማለት ጠፍቷል አልኩ ወደ ሳሚ እይታ መለስ አድርጌ። ሮቢ ጠፋ የሚባል ሕፃን ልጅ አልነበረም። ሆኖም ሳሚ በእርግጠኝነት ስሜን ነበር የተናገረው። እነሱ ከእንቅልፋቸው ከተነሱበት ቅጽበት ጀምሮ ሲፈልጉት ነበር። አዎ ሁሉም ሲፈልገው ነበር። ምን ነገሩ አልዋጥልሽ ብሎኝ ማረገው ምሰማው ምጨብጠው ሚይዘው ሁሉ ግራ ገባኝ። አሁን ኩለሳ ነው ስጨቃጨቅ የነበረው በስልክ አለች ጄሪ። ጠዋት ሶፊ እንዳጋጣሚ ቀድሞ ነበር የተነሳውና እሱ ክፍል ሲሄድ ክፍሉ ባዶ ነበር። ልብሱም ተዘጋጅቶ እንደተቀመጠ ነበር። ስልኩ ጠዋት አካባቢ ጠራ ነበር። ከዛ በኋላ ግን ዝግ ሆነብን አለ ሳሚ ተስፋ በቆረጠ ስሜት። እና ሰዓቱ እየተቃረበ ሲመጣ ይበልጥ ግራ መጋባት ጀመርን አለ። ቆይ እንዴ መቼም እንዲህ ዝም ብሎ እንደ ውሃ አይተን ማድ ለአንተ ምንም አላለህም ማለት ምንድን ነው አለች ማርቲ ነገሩን መቀበል አቅቷት። ሳሚ ከመመለሱ በፊት ላፍታ እንደማመንታት ካለ በኋላ ፊቱን ወደ አባዬ መለስ አድርጎ ላፍታ ከተመለከተው በኋላ ወደ ማርቴላ መለስ አለ። ሶፊ ጨንቆት ነው መሰለኝ ደውሎ ለጄሪ ነገራት እንጂ እኛ መፈለጋችንን አላቆምንም ነበር አለ። እንዴ ይሄ ድብብቆሽ ጨዋታ ነው። ትልቅ ሰው ፍለጋውስ የምትገቡት ያውም ዛሬ ሊዳር ያለ ሙሽራ አለ አባዬ። እኛ ለፖሊስ አመልክተናል አለ ሳም። የሰማሁት ነገር የሆነ ብዥታን ፈጠረብኝ። ምን ብላችሁ 24 ሰዓት ያልሞላውን ነገር እንደ ሕፃን ልጅ ጠፋ ተብሎ ነው የምታመለክቱት አለ አባዬ በሚያስገመግም አስፈሪ ድምፁ። አባዬ ንዴቱ መተኮስ ጀመረ።
ሳሚ በፊናው ነገሩን ለማስረዳት፣ ማርቲናም ጥያቄዋን ለማቅረብ፣ ጄሪ አባዬን ለማረጋጋት፣ ከበር ውጭ ያለው ሰው ደግሞ ምን እየተከሰተ እንዳለ ለመስማት ግብ ጦፈ። ነገሩን ከአቅሜ በላይ ሲሆንብኝ ወደ ራስጌው መለስ ብዬ ስልኬን አፈፍ አድርጌ አንስቼ የተንደረደርኩ ከነበርኩበት ክፍል ወጣሁ። ራኩ ወዴት ነሽ አሉ ክፍል ውስጥ የነበሩት በሙሉ። በአካባቢው ኮሊደር ላይ የነበረውን በፈገግታ እየተቀበለኝ የነበረውን ሰው በትከሻ እየተገፈታተርኩ፣ ቀደም ብሎ በውጭ በኩል ጄሪ ስልክ እያወራች ወደ ነበረችበት በረንዳ ቀን ነው። ጭንቅላቴ ላይ የነበረውና ተንዘርፍፎ የወረደው ቬሎዬን አውልቄ ወደ መሬት አሽቀነጠርኩት። ስልኬን በሚንቀጠቀጡ ጣቶች እየነካካሁ ሮቢ ጋር መደወል ጀመርኩ። የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው ከማለት የዘለለ ምንም ነገር ሊፋይድልኝ አልቻለም ነበር። ቀድሞውኑ ውስጥ አንዳች ነገር ሸክኮት ነበር። ካልጠፋ ጊዜ በሰርጌ በደስታዬ ቀን አንዳች መጥፎ ስሜት እንደ ጥቁር እየተከተለኝ ነበር። ስሜቴን ፈጽሞ መግዛት አቃተኝ። እንባና ቁርጥ የሚሉ አተነፋፈስ የተደበላልቀው አይኔ ብዥታ እንደረቴም ትንፋሽ መውጣት ተስኖት ይተናነቀኝ ጀመር። ከመቅስበት ማርቲና ደርሳ እጄን አፈፍ አድርጋ ልትይዘኝ ሞከረች። ሆኖም ሰውነቴ ቀድሞውኑ እየከዳኝ ነበር። ማርቲ ተረጋጊ አለች። ከዛ ውጪ ምንም ልትለኝ አልቻለችው ነበር። የኔ ሮቢ እናያደርግም ንግግሬን ሳልጨርስ ሰማይ መሬቱ ዞሮብኝ ወደ መሬት ተዘረሩ። ማርቲና በጩኸት እርዳታ ከጠራሽ በኋላ ሰው ከበበኝ። በቦታው ቀደም ብሎ የደረሱ ጎረምሶችም ተሸክመው ቀደም ብሎ ወደ ነበርኩበት ክፍል ወሰዱኝ። አልጋዬ ላይ አንገል ነው አንዱ ምኑን አንዱ ጠበሉን፣ ብቻ ሁሉም መፍትሄ መሰለውን ያዘንብብኝ ጀመር። ቅዠት አይሉት ነገር እንደ ዘመመን ሮቢ ፈገግ እያለ ሲጠራኝ፣ ሆኖም ወደ እሱ ጋር ቀረብ ልል ስል ሸሚዙ በደንብ ተጨማልቆ ሲርቀኝ ታየኝ። ከነበርኩበት ስሜት በድንጋጤ ብድግ አልኩ። ሰውነቴ ላብ ጠምቆታል። ሜካፑ፣ ጸጉሩ፣ ሙቀቱ፣ ሁሉ ነገር ተደራርቦ የገዛ ሰውነቴ የሌላ እስኪመስለኝ ድረስ ከቦኛል። እኔን አሉ በግራና በቀኝ ያሉት እማዬና አባዬ። ክፍል ውስጥ ብዙ ሰው ታጭቋል። ዘመዶቼ፣ አክስት፣ አጎት፣ ብቻ ሙሉ የተጠራው ሰርገኛ ሳይቀር እኔ ክፍል ያለ መስሎ ተሰማኝ። አይናቸው እንደ ጦር ሲወጋኝ ታወቀኝ። በቁጣ ስሜት እየጮሁ ወጡልኝ በማለት ቆሌያቸውን ስገፍ ሁሉ የተንደረደሩ ከክፍሌ ትተውኝ ወጡ። ዋት ሰጥቶ የላፍታ እንድረጋጋ ተደረገ። በክፍል ውስጥ የነበሩት ጄሪና ሶፊ፣ ሳምና ማርቲ፣ አባዬና እማዬ ብቻ ነበሩ። ሆኖም እማዬ ሁኔታ የሌላ ጭንቀት ውስጥ ከቷት ከኔ ይልቅ የታመመችው እሷ ነበረች። ማርቲናም ደገፍ አርጋት ወደ ሌላ ክፍል ይዛት አቀናች። አባዬ ከወዲያ ወዲህ በንዴት ከንፈሩን እየመጠጠ እየተንጎራደደ ነበር። ወይኔ ያወሮ በላ እንዴ! ጉድ አድርጎ ይረፈው። ወይኔ ወንዱ በተከበርኩበት አዋረደኝ አለ አባቴ በዛቻ መልክ። ጋሼ አለ ሳሚ ፊቱን ወደ አባዬ መለስ አድርጎ። ሮቤል በፍጹም እንደዚህ አይነት ሰው አይደለም። ምንም ቢመጣ እንደ ነፍሱ የሚሳሳላትን ራኬብን
በደሷ ቀን ጥሏት አይሄድም አለ ለጓደኛው። ዘብ እየቆመ ተው እባክህ አለ አባይም ብልጭ ብሎበት። ለዛ ነው ደብዛውን አጥፍቶ በሰርጉ ዕለት የተሰወረው። ድራሹ ይጥፋ። ለነገሩ ድሮም እኔ ነኝ የማንም ምናምንቴ። በሷም ሙግት ፈቅጄ ለመዳር ከቤተሰቤ ለመቀላቀል እሺ ማለቴ አለ በንዴት። ሳሚ እላፊ ንግግር መናገሩ አስፈላጊ መስሎ ስላልተሰማው አንገቱን ሰበር እንደማረግ ካለ በኋላ ሂታውን ወደ እኔ መለስ አረገ። ራኩ ትናንት ማታው ያላወቀም በቅርቡ አላቅም ማለት ያወራሽ ነገር ይኖር ይሆን አለ ጥያቄ በሆነ መልኩ። እኔ እንደደነዘዝኩ ማስታውሰው ነገር እንደሌለ ለመግለጽ ጭንቅላቴ እንደቀነኩ። ሳሚም በረሽሙ ተንፍሶ ዝም አለ። በቃ አለ አባዬ በመሃል። ለማንም ተራ ሰው መቆዘም አስፈላጊ አይደለም። ጄሪ ሜካፓን የሰራቻትን ጥሪያት ታስተካክላት፣ እኔ ማደርገውን አውቃለሁ አለ። ቸኮል እያለ ስልኩን ከኪሱ ወጣ አደረገ። ሁላችንም ምን ሊያደርግ እንደሆነ ግራ በመጋባት መልክ ተመለከትም። ምን እያደረክ ነው አባዬ አልኩ። እንዴት እንደሆነ ባላቅም ለቅሶ ላይ ሲያነባ እንደቆየ ሰው ጉሮሮ ተዘግቷል። ምን አደርጋለሁ? ከድሮ የሚገባሽን እኔ በልቤ ፈቀድኩትን ሰው ድርሻለሁ። አማን እንደውዬ እጠሯለሁ። መቼም ምንም ብያፈቀረሽ እሱን አሻፈረኝ ብትዩም ሰርግሽ ላይ ለመጋበዝ ይሄ ሽርጉድ እያለ ይሆናል ማለቴ ለመምጣት አለ። ጋሽ በሉ አለ ሳሚ የሰማውን ነገር ማመን ተስኖት። ምንም ልትሉኝ እንዳትሞክሩ። እንደ በሬ ከሚፈረጥጥ ሰው ጋር እኔ ግብግብ አልገባም። ለልጄ ሞራል ለራሴ ክብር ምጨነቅ ሰው ነኝ። ከፈለጋችሁም ይዜ ሆናችሁ አጅቡ፣ ካልሆነው ልቅ በሉ አለ በጣቱ ወደ በሩ እያመላከተ። ሳሚ በሐዘኔታ መልክ ጭንቅላቱን እየነቀነቀ ተመለከተው። ጓደኛዬ የከፋ ችግር ካልገጠመው በስተቀር እንደሚያደርግ ሰው አልነበረም። ይህች ቀን ለሱ የተሳለባት የለመናት ቀኑ ነበረች። ደህንነቷ እንኳን ሳይረጋገጥ እንዴት ሌላ ሰው ይፈልግ ይባላል አለ ሳሚ በሰማው ነገር ከልቡ አዝኖ። በጣም ነው ማዝነው። እርሶ እንደው በሱ መጥፋት ከመጨነቅ ይልቅ እንዴት ሌላ ባለ ልጅ አለ ብለው በኩራት ይናገራሉ ባኮት አለ። አባዬ ሽንጡን ገትሮ ለመጣላት ሲደረደር ነገሩ አሰልችቶኝ ካልጋዬ ሊያፈፍ ብዬ ተነሳው። ስሜን ቢጠሩኝ የሚያስቆመኝ ሰው አልነበረም። ባዶ እግሬን ቬሎን እየጎተትኩ ወጣሁ። ሊከተሉኝና ሊያስቆሙ ቢሞክሩም አልቻሉም ነበር። በረንዳ እንደወጣውና ገና ወሬውን ሰምታ ወደ ውስጥ እየዘለቀች ከነበረችው ከምወዳት ከጓደኛዬ እንዲሁም ከአክስቴ ከዚያን ጋር ያየ የኔ ቆንጆ አለች ልታቅፈኝ ቀረብ እያለች። እምባዬን አንቺ ተብስ አንተ ትብስ በሚመስል መልክ ከሳቅ ድምጽ ጋር መታገል ጀመርኩ። አክስቴ ከዚህ ዘሽ ጥፊ ባንክሽ አልኳት በልመና መልክ። አክስቴ ዚና አላመነታችም ነበር። ወዲያው ነበር መኪና ውስጥ አስገብተኝ ፍትልክ ያለችው። ቤቷ ስደርስ አንዳች የመረጋጋት ስሜት ተሰማኝ።
የለበስኩትን የወደድኩትን ቀሚሴን አውልቄ ወደ መሬት ጣልኩ። ቀለል እንዲለኝ ሻወር ከወሰድኩ በኋላ አክስቴ ጋር ሳድር ምለብሰውን ቢጃሜን ለብሼ ወደ ሳሎን ወጣሁ። አክስቴ ካረጋጋችኝ በኋላ ቡና አቀራርባልኝ ነበር። በሰርጌ ቀን ጋቢ ተከናንቤ እያነባው ሶፋ ላይ ተኛሁ። አክስቴ ምንም ጥያቄ ሳታዘንብብኝ ዝም ብላ እኔን ለማረጋጋት ሞከረች፣ በዝምታ ብቻ። ካፍታ በኋላ የግቢዋ በር በኃይል ተንኳኳ። ህርም ያላትን የአክስቴን ደጃፍ የረገጠው አጎቴ ነበር። አክስቴና አባዬ ረጅም ዓመት ገጠመኝ ያላቸው ቤተሰቦች ነበሩ። ታዲያ እማዬ መሀል ቤት ከእህቷና ከባሏ መምረጥ አቅቷት የተንከራተተች ነፍስ ነበረች። እኔ ግን ለአክስቴ ልዩ ፍቅር ነበረኝ። ችግሬ የምትረዳልኝ፣ ሮቢንም እኔ ስለወደድኩት ብቻ የተቀበለችኝ፣ ከአክስትነትም አልፎ ጓደኛዬም ጭምር ነበረች። ማን ነው? አጎቴ ነው? አባቴ ነው? አባትሽ። እንዳታስገቢው አልፈልግም። እሱ እኔን ከጓደኛው ልጅ ጋር ለመዳር ነው የሚቋምጠው። ተአምር እኮ ነው አልኩ በሲጋ ድምፅ። ታዩ፣ ዝም በይው፣ እኔ ማደርገውን አውቃለሁ አለች። ተንደርድራ ወደ ውጭ ወጣች። እኔም የአባይን አይን ላለማየት ወደ መኝታ ክፍል ተመልሼ ገብቼ ራሴ ላይ ቆለፍኩ። የሁለቱ የግብ ድምፅ ከሩቅ ይሰማ ነበር። ተደፍቼ አምላኬን ለመንኩ። ሮቢ ከገባበት ጉድጓድ ወጥቶ እንዲያድነኝ። ይህ ነገር ውሸት ነው፣ ፍቅሬ መጣው እንዲለኝ ተማሰብኩ። አባዬ በአክስቴ ጉልበት በመጣበት ተመለሰ። ሰርጉም ለመታደም አዳራሽ የተቀመጠው ሰው በድንገተኛ ችግር በሚል ማስተባበያ ተበተነ። እኔም እጅና እግሬን አጣጥፌ በትካዜ ተቆራምጬ ቀረሁ። የሰርጉ ወሬ ጉድ እንደተባለ ቀናቶች ብሎ ሳምንት አለፈ። ሆኖም ሮቤል የገባበት አይታወቅም ነበር። ከቀናቶች በኋላ ስልኬ ላይ መልእክት ገብቶ ነበር። አትፈልጊኝ የሚል ከሮቤል የተላከ መልእክት ነበር። ነገሩን አምኖ መቀበሉ አልሆንልሽ አለኝ። መቼም ቢሆን እሱ በነፍስ እኔ ስጋዬ እንዲህ እንደማይቀልድ ውስጥ ያውቀው ነበር። አዎ፣ ምንድን የተፈጠረው? ምኑን ልመነው? ሮቤል ታታሪ ድሃ ልጅ ነው። ነገር ግን ድህነቱን ማንነቱ ያላደረገ በራሱ ልፋትና ጥረት ያሰበበት ቦታ የደረሰ ሰው ነበር። ከረጅም ዓመት በፊት በሞት ካጣት ታናሽ እህቱ በስተቀር እናትና አባቱ በሕይወት አልነበሩ። ለሱ የኔ የሚላት አንድ አክስቱ ብቻ ነበር የነበረችው። ታዲያ አክስቱና ልጆቿ ሳሚም ጭምር ሮቤት ገባ በሚል ጭንቀት ተማጽኖ ማንባታቸውንና እኔ ጋር መደወላቸውን አላቆሙም ነበር። እኔ ግን ለማናቸው ምላሽ አልነበረኝም። በቃ ሮቢ ተሰውሯል፣ የውሃ ሽታ ሆኗል፣ ፍቅሬ ታኗል። የት ብዬ እንደምፈልገው እንኳን ፍንጩ አልነበረኝም ነበር። ጊዜው በሄደ ቁጥር የኔ ሀሳብና ጭንቀት ወደ ህልና ንዴት ተቀየረ። ሮቤልን መጥላት መራገም ሆነ ስራዬ። ገመድ ባየ ቁጥር ተንጠልጥዬ ራሴን ማጥፋት፣ መድኃኒት ባየው ቁጥር ቃሚው በቃ ተከላከይ የሚል ስሜት ውስጤን ይፈታተነኝ ጀመር።
አእምሮዬ ቀስ በቀስ ባዶ እየሆነ መምጣት ጀመረ። የአባዬን ተደፈርኩ ባይነት፣ የሰፈርና የዘመድ ወሬንና ቧልት፣ የሮቤል አክስትና የሷ ልጆች ሳሚም ጭምር የት ገባ? ምንድን ያረግሽው? ምንድን የሆናችሁት? እስኪ ንገሩ እያሉ መለመን፣ ልጃችንን አፋልጊኝ ብሎ መማፀን ከአቅሜ በላይ ሆነ። የጭንቀት ማማውስ ጀመረኝ። ራሴን ቀስ በቀስ እያጣሁ መሆኑ ተሰማኝ። ታዲያ ሁኔታዬን ከቅርብ ሆና እያየችው የነበረችው አክስቴም ነገሩ እያማራት ስላልነበር ወደ ሕክምና ቢወስዱኝና ሳይካትሪስት ቢያኝ የተሻለ እንደሚሆን ለማርቲና አማከረቻት። ሁለቱም ተስማምተው ሳልወድ በግድ እየጎተቱ ከተማው ላይ ያለ ከተባለ ሐኪም ዘንድ አጋተሩኝ። ሆኖም አዲሱን ጎጆዬን በማሞቅበት ባሌን ቁርስ ብዬ ሸኝቼ እራት እያልኩ በምቀበልበት ሰዓት ራሴን የታማሚ ወንበር ላይ በሌላ ሰው እየተገመገምኩ አገኘሁት። ስሜቱ ከባድ ነበር። ከሐኪሙ ጋር መግባባት አልቻልኩም። እንዲህ ብዬ ላወራውም አልፈለኩም። ጥያቄ ማነብሳብኝ ቁጥር በብስጭት ማዋረቅ ይቀናኝ ነበር። ቀስ በቀስ ግን የውስጤን ብሶት መተንፈስ ጀመርኩ። ውስጤ ጥላቻ ብቻ አልነበረም የሚሞላው፣ ያለመታደል ስሜት ነበር። ሰው እንዴት በወደደው ባፈቀረው ሰው ይገዳል? ለምን ሲባል የትኛው ጭካኔ ጥግ ነው ስል ከሩቅ ለሚመለከተኝ ታዛቢ ራሴን ጥያቄ ጠይቃለሁ። ራኬብ፣ አሁን የሚሰማኝ ስሜት ንዴት ነው። ነገሩን አምኖ ወደ መቀበል መተሻል አለ ዶክተሩ በነበረን ቀጠሮ። ማውራት የነበረብኝን ተናግሬ እንደጨረስኩ ወረቀቱ ላይ ጫር እያደረገ አምኖ አልኩ። ቀና ብዬ በፌዝ መልክ ፈገግ ብዬ ተመለከትኩት። አሁን ድረስ እኮ አላመንኩም። ነገ መጥቶ በር የሚያኳኳ ጉንጉና አበባ ይዞ መጥቶ ማሪ ቅርበኝ የሚለኝ የመሰለኝ ነው አልኩ። እምባዬ ኩልል ብሎ መፍሰስ ጀመረ። አንድ ነገር ሆኖብኝስ ቢሆን አልኩ። ራኬብ አለ ረጋ ያለው ሐኪም። ከሮቤል ስልክ የተላከው መልእክት እሱ አላከውን ብለሽ ታስቢያለሽ? ላፍታ ያክል እንደማሰብ ብዬ እምባዬን ጠረግ አድርጌ ቀና ብዬ ተመለከትኩት። እስከማውቀው ድረስ ሮቢ እንዲህ ሰውን በጨለማ ውስጥ ቀብሮ ማለፍ የሚፈልግ ሰው አይደለም አልኩ። ምክንያቱም እሱ ካለመልስ የሚወደውን ሰው በድንገት አጥቶ በህመም ሲብሰለሰል የኖረ ሰው ነው አልኩኝ በሶፍት አፍንጫዬን እየጠራረኩ። ማለት አለ በጥሞና አድምጦኝ። ማለትማ ሮቢ እናትና አባቱን ያጣው በልጅነቱ ነበር። እሱ የ12ኛ ክፍል ተማሪ ያለ፣ ታናሽ እህቱ ደግሞ ገና የ6 ዓመት ታዳጊ ነበረች። ቤተሰቦቹ ተከታትለው ነበር የሞቱት። እናም ህይወት እሱና እህቱ ብቻ ነበር ህይወቱ በቃ። ግን የቅርብ አክስት ነበረችው። እሷ እንደራሷ ልጅ አድርጋ ነበር ያሳደገችው። ጨለማ ያልሽው የቤተሰቦቹ ሞት ነው አለ ዶክተሩ። ከኔ ሙሽራ የቀረ ከተባለ ይልቅ የአጀንዳ ጆሮን የሳበ ይመስላል። እሱማው ግን ጨለማ ያልኩት ታናሸቱ ማኪን ካጣ በኋላ ነው። ታናሸቱ ሞታለች እያልች ነው? አዎ። እሱ እንደነገረኝ ከሆነ አክስቱ አዲስ ባል ስታገባ ጊዜ ባሏ የሮቤል እህትን እንደ እንጀራ አባት እንዳይበድልባት በመስጋት የአዳሪ ትምህርት ቤት አስገብታት ነበር። ትምህርት ቤቱ በእርዳታ የሚንቀሳቀስ የሴቶች
አዳሪ ትምህርት ቤት ነበር አልኩ የነገረኝን ለማስታወስ እየሞከርኩ። ታዲያ የዛኔ ሮቤል የት ነበር? እሱ ዩኒቨርሲቲ ተማሪ ነበር። ብዙም ስለ አዳሪ ትምህርት ቤቱ የሚያውቀው ነገር አልነበረም። ክፍለ ሀገር ነበር፣ ሀገረ ማርያም ዩኒቨርሲቲ ነበር። ታዲያ ከ1 ዓመት በኋላ ደስ ብሏት ትማር የነበረችው እህቱ ብዙ ለውጥ እያሳየች እንደሆነና ደስተኛ እንዳልነበረች መገንዘቡን ነበር የነገረኝ። ሆኖም እሱ ተመራቂ ተማሪ ስለነበር ቦታ ሰጥቶ እህቱን መጠየቅና ምን እንደሆነች ማወቅ አልቻለም ነበር አልኩ። ታሪኩን ባወራው ቁጥር በመሪር ስሜትና ታላቅ ሕመም ውስጥ ሆኖ ያወራኝ ሮቤል ፊቴ ላይ ድቅን እያለ ነበር። ምን አይነት ችግር ውስጥ ገብታ ነው እህቱ? እኔ እንጃ፣ ብቻ ሮቢ እንደነገረኝ ከሆነ እሱ ተመርቆ ውጤቱ እጅግ በጣም ጥሩ ስለነበር ጥሩ ድርጅት ስራ አግኝቶ ራሱን ቀና ማድረግ እንደጀመረ ነበር የእህቱን ሞት የተረዳው። ምን ሆና እንደሞተች የሚታወቅ መረጃ አለሽ? ነገሩ ይበልጥ ግራ ገባኝ። በውስጤም ይሄ ሰውዬ እጩኝ ከሰርጉ መቅረት ከሞተችው እህቱ ጋር ሊያያይዝ ነው እንዲህ ስል በግርምት ጠየቅኩ። ራሷን አጥፍታ እንደሆነ ነው ግን አልኩ። ሮቤል ሁሌ እየተንገበገበ የሚያወራው ትኩስ ብሎኝ እህቱ ምንም ችግር ቢመጣ ለሰው ስትል እንደማትሞት ችግሯን እንደምትጋፈጥ የምትነግረው ልጅ እንደነበረችና ራሷን አጥፍታ ሳይሆን ተገላ እንደሞተች ነው የሚያምነው አልኩ ነገሩን ጠቅለል አድርጌ። ስለዚህ እሱ እህት ራሷን አጥፍታ ሳይሆን ተገላ ሞታ ሊሆን የሚችልበት ከፍተኛ እድል አለ እያልሽ ነው አለ ዶክተሩ። ወሬው የጣሞ ይመስል ነበር። ላፍታ መልስ ሳልሰጠው ጠበቅኩት። ቆይ ይሄ ነገር ከኛ ሰርግ ጋር የሚያገናኘው ነገር አለ አልኩ ደደድ እንደማለት እያልኩ። ሐኪሙ ማስታወሻ ደብተሩን ከደን አድርጎ መነጽሩን አውልቆ እያጤነ ተመለከተኝ። ይኸውልሽ ራኬብ፣ ወደዚህ ከመጣሽበት ቀን ጀምሮ ታሪክሽን ስታጫውችኝ የተረዳሁት ነገር ሮቤል ካለው ጸባይ አንቺ ከነገርሽኝ ሁኔታ አመለካከቱ እና ሁሉ ነገሩ ከአባትሽም ጋር ካሳለፈው ከባድ የሚባል ጊዜ አንጻር በስተመጨረሻ አንቺን እስከ ዘላለም የራሱ ለማድረግ የሚችልበትን እድል ሲያገኝ የሚጠፋ አይነት ሰው አለመሆኑን የተረዳሁት አለ። ታዲያ እንደዛ ካልሆነ ምን እያልከኝ ነው? አልገባኝም። እኔ መርማሪ አይደለሁም በእርግጥ፣ ነገር ግን እንደሚመስለኝ የእጮኛሽ ድንገተኛ መሰወር ልክ ያልሆነ ነገር አለው። ምናልባት አንቺም ድንጋጤና ንዴት ላይ ስለነበርሽ ላታስተውይ ትችላለሽ። ግን ምናልባት የእህቱን ገዳይ አሁንም ድረስ እያደነ የነበረ ሰው ከሆነ ያጋጠመውን ነገር ማወቁ አዳጋች ነው የሚሆነው አለ። ወዲያው አንዳች ነገር ብልጭ አለብኝ። ስልኬን ከቦርሳዬ አወጣውና ወደ ቴሌግራም እየተሯሯጡ አቀን ነው። ቴሌግራም እንደገባው ፈጠን ብዬ ከሮቤል ጋር ያወራሁትን አወጣው። ለመጨረሻ ጊዜ ልመና እንዲሁም የስድብ ጋጋታ አስፍሬለት ነበር። የነበረን ጽሑፍ ከናካቴው አላጠፋውም፣ ግን ወዲያው ላጠፋው ቃቶኝ ነበር። ሆኖም እጄን አንዳች ነገር ይዞት ነበር የቀረው። ያለ መጥፋቱንም ጉዳይ በውስጥ እያመሰገንኩ አይምሮ ላይ ያለውን ንግግር እስካገኝ ድረስ መዳሴ ቀጠልኩ። በስተመጨረሻ የላከልኝን መልእክት አገኘሁት። ቀና ብዬ ዶክተሩን ተመለከትኩ። እሱ ዝም ብሎ እያየ ነው። በሰርጉ ሁኔታ ተጨናንቄ ስለነበር የዛኔ ከልቤ አልነበረም ያወራሁት የነበረው። ነገር ግን አልኩ እይታዬን ወደ መልእክቱ መለስ አድርጌ ስለ እህቱ ጉዳይ ፍንጭ እንዳገኘ ጽፎልኝ ነበር አልኩ። ምን ነበር የሚለው መልእክቱ
አለ ዶክተሩም። የኔ ፍቅር ጥሩ ነገር አለ፣ ማለትም እስካሁን ድረስ እረፍት የሰጠኝ ነገር ምላሽ ሳያገኝ አይቀርም ስል ጽሑፉን ማንበብ ቀጠልኩ። ቀና ብዬ ዶክተሩን ስመለከተው እንድቀጥል ሰፍ ብሎ እየተጠባበቀ ነበር። እናም ማኪ በሰዎች እንጂ ራሷን አጥፍታ እንዳልሞተች መረጃው ያለው ሰው አግኝቻለሁ። በቅርቡ እንደሚያገኘኝና ነገሩን በሙሉ በማስረጃ አስደግፎ እንደሚሰጠኝ ነግሮኛል። ሚል ነበር አልኩ ቀና ብዬ በድንጋጤ እየተመለከትኩት። እሺ ከዛ ባለፈ ያለሽ ነገር አለ? ሳም አልኩ እንደማሰብ ካልኩኝ በኋላ። ጓደኛዬ ሰርጉ ዕለት የነገረኝ ካለ ጠይቆኝ ነበር አልኩ። እስኪ ደውይለትና ወደዚህ መምጣት ከቻለ አለኝ። ሳም ከሆነ ጊዜ በኋላ በተደጋጋሚ ሲደውል አንስቼለት አላቅም ነበር። ደወልኩለት። ወዲያው ነበር ስልኩ የተነሳው። ሳም አላሳፈረኝም። እንደጠየቅኩት ጥያቄን በሽታ ተቀብሎ ካፍታ በኋላ ያለንበት ቦታ ተገኘ። ለሳሚ ስለ ጉዳዩ አጠር ያለ ማብራሪያ የሰጠው ሐኪሙ ነበር። ሳሚም ነገሩን ሲሰማ ሌላ ሊያማክረው የሚችል ሰው በማግኘቱ የእፎይታ ስሜት ተሰማው። አዎ እኔንም ስለ ነገሩ አርቶኝ ነበር። ማኪ የነበረችበት ፕሮግራም በሆኑ ባለሀብቶች የታገዘ የእርዳታ ሁኔታ እንደነበርና የመሞቷ ጉዳይም ከሰው ጋር የተያዘና ከነዚህ ባለሀብቶች ጋር የተገናኘ መሆኑን አጫውቶኝ ነበር አለ። ላፍታ ከንግግሩ በኋላ መለስ ብለን የሰርጉ ዕለት የተፈጠረውን ነገር ማስታወስ እንዳለብንና ቢጠቅመን መረጃ በሙሉ ማቅረብ እንዳለብን ከተነጋገርን በኋላ ሳሚ ሌላ ነገር መናገር እንደሚፈልግ ሆኖም ነገሩን ምን ብሎ መናገር እንዳለበት ግር ሲለው የቆየው መሆኑን ገለጸልኝ። የእህትሽ ፍቅረኛ አለ ፊቱን ወደ እኔ መለስ አድርጎ። ሶፊ በተደጋጋሚ ሮቢ ወዳለበት ክፍል እያጮለቀ ሲመለከት ሹልክ እያለ ሲከታተለው ተመልክቼው ነበር። ነገር ግን ጉዳዩን በሰዓቱ ቦታ አልሰጠሁትም ነበር። ሰርጉ ከመደረጉ በፊት ማለት ነው። የሰርጉ ቀን ሳይሆን ግን ጉዳዩን በሰዓቱ ቦታ አልሰጠሁትም ነበር። መጨረሻ ላይ ግን ተናደሩ ተባብለን ወደ የክፍላችን ከገባን በኋላ እንደ አጋጣሚ ስልክ ለማውራት ኔትወርክ እምቢ ብሎኝ ከክፍል ስወጣ ሶፊ በድጋሚ የሮቢ ክፍል ጋር ተለጥፎ ነበር። እናም ወዲያው ስልክ እያወራ ሄደ አለ ግር ያለውን ነገር እየተናገረ። በዛ ላይ ጠዋት የሰርጉ ቀን የሮቤል ከክፍሉ መሰወር የነገረን እሱ ነው አለ። እኔም ይህን ስሰማ ምጭቅ ብዬ ከሶፋው ላይ ተነሳው። ስለ ነገሩ ሶፊን ካላፋጠጥኩ ካልጠየቁ በስተቀር ረፍት ስለማይሰማኝ ሐኪሙን አመስግኝና ሳምን አስከትዬ ወደ ቤታችን አቀን ነው። በሰዓቱ ጄሪና ሶፊ አንድ ላይ ቤት ነበሩ። አዎ ቤት የደረስነው አመሻሽ ላይ ነበር። የሳሎኑ ቤት መብራት በርቷል። የሆነ ጭቅጭቅ ቤት ያለ ይመስላል። ቀስ ብዬ ወደ ቤት ገባሁ ከሳም ጋር ኮቴን አጥፍቼ። የፊት ለፊቱን በር በቀስታ ከፍቼ ወደ ውስጥ ዘለቀን። መግባታችንን ያስተዋለ ሰው አልነበረም። ጄሪ ከፍ ባለ ድምጽ እያወራች ነው። መስማት አለባት። ጉዳይ እኮ ስለ ሮቢ ነው።
እኔ ይህን ልደብቃት አልችልም ስትል ጆሮዬ ውስጥ ጥልቅ አለ። ሳሚ ይበልጥ እንዳንሰማ እጄን ያሳርጎ ሊያስቆም ቢሞክርም አልቻልኩም። በቁጣ እየተወራጨው በሩን በርግጄ ወደ ውስጥ ገባው። ምንድነው የምትደበቀው? ስለ ሮቢ ምን ስለ ሰዓት ለብሼ ሰዓት ጎርሼ ገባው። አባዬና እማዬ ሶፊን በድንጋጤ አይናቸው ፍጥጥ አለ። እኔ ግን እይታዬ ወደ ሶፊ ነበር። በቁጣ እየጮክ እጮዬ ምን እንዳደረገው መጠየቅ ጀመርኩ። ሁኔታ ይበልጥ ቤት ውስጥ የነበረውን ሰው በሙሉ አስደነገጠ። ሳሚ ሊያረጋጋኝ ቢሞክር መረጋጋት አልቻልኩም ነበር። በፈልገውን ነገር ከሶፊ አፍ ካልሰማው በስተቀር ሰከን ማለት ምችል አልነበርኩም። ምንድነው ሶፊ? ምንድነው? ኧረ እኔ አለ ሶፊ። በነበረው ግብ መሃል ጄሪ ጮክ ብላ ሮቢ አርፏል ስትል ድምጿን አሰማች። የሰማሁት ነገር እንደ መብረቅ ሰውነቴ ለሁለት ሲካፍለው ተሰማኝ። ባለሁበት ደረቅ የቀረው ከኔ ይበልጥ የተደናገጠው ሳሚ ወደ ጄሪ ቀረብ ብሎ እየነቀነቃት ያለችውን እንድትደግመው በጮት ይጠይቃት ጀመር። ሶፊም ሳሚን አፈፍ አድርጎ ሊያስቆም ሞከረ። አባዬም በፊ ነው። እሱም መጮህ ጀመረ። ቤቱ በጩኸት ቀለጠ። ይህኔ ጄሪ ሞቶ ነው የተገኘው። አዎ በሰዓቱ እጁ ላይ ምንም አይነት መረጃ ስላልነበረው ማዘጋጃ ላይ ቀበረው አለች እንባዋን እየወረደች። እነሳም ካመለከቱት ጋር የተመሳሰለ መረጃ ሲሆንባቸው ጊዜ ፖሊሶች ጋር ደውሎ ነበር አለች። እኮ እንዴት አለ ሳሚ። እኔ አመልክቼ እናንተ እንዴት ቀድማችሁ ያወቃችሁ አለ በቁጣ። ይሄኔ አባዬ እዚህ መተኛ ላይ እንድትደነፋ ማፈቀደልህ? አንተ ታች ካሉት ፖሊሶች ጋር ስትርመጠመጥ ጊዜ እኔ ከበላይ ጋር ስነጋገር ስለነበር ወዲያው መረጃውን አካፈሉ እና ምን ይሁን ነው ብትለው አለ አባዬ እየጮኸ። እኮ እርሶ አለ ሳሚ ስሜቱን መግታት አቅቶት። እርሶ ሮቢ ጠፋ ሲባል ጊዜ እኮ ልጆትን በደስታ ለሌላ ሊድሩ ሲዘጋጁ የነበሩ ሰው ኖት አይደል እንዴ? የሮቢ መጥፋት አሳስቦት ነው ቀድሞ ያገኙት እርሶ? ጭቅጭቁ እንደቀጠለ ነበር። ይህ ሲሆንም ማዬ ሶፋ ላይ እንደተቀመጠች በነጠላ ፊቷን ሸፍና እያነባች ነበር። እኔ ደንዝዣለሁ። የምሰማው ድምፅ ሁሉ እየረበሸኝ ነበር። ብቻ ለአፍታ አንዳች ነገር ቀስቀስ ሲለኝ ጊዜ ተስፈንጥሬ ወደ ደረጃው ወጣሁ። ጄሪ የኔ ደህንነት አሳስቧት መጣራት ጀመረች። ሆኖ ምላሽ ሳልሰጣት ብቻ ከነፍኩ። የገባሁት ቀጥታ ወደ አባዬ ቢሮ ነበር። ስመለስ ቀስ ባለ እርምጃ ነበር። ሶፊና እማዬ ብቻ ነበሩ ቀና ብለው አመጣጤን የተመለከትኩት። ሳሎን እንደደረስኩ በፍርሃት አይን ወደ ኋላ ሸሸት እያለ የተመለከተኝ ሶፊ ጋር ተፋጠጥኩ። ራኪ በፍርሃት ቅላጼ ድምፁን ከማሰማቱ ኳላ የደበቅኩትን ሽጉጥ መሰስ አድርጌ ወጣሁ። ሁሉም በድንጋጤ ተጫጫው። ሁሉም
ጄሪና አባዬ ሽጉጡን እንዳስቀምጥ በጩኸት እየለመኑኝ ነው። እማዬ ካለችበት የለቅሶ ሙሿን ታሰማለች። ሳም በድንጋጤ ደርቆ እንደቀረ ነው። ሶፊ እጮኛዬን የኔን ሮቢ ምንድን ያደረግከው ንገረኝ ስል ጠየቅኩ። ሶፊ እየተርበተበተ ነው። ምንም አላደረግኩም አለ እንባውን እያፈሰሰ። አንተን የገደልከው አልኩ። አንተን የገደልከው? በፍጹም እኔ አይደለሁም። እና ማን ነው? በተራዬ እኔም እየጮኩ ወደ እነሱ ቀረብ። ለመሞት ትንሽ ሰከንዶች እንደቀረው ሲያቅ እጁ ከብረት የታሰረ ይመስል ጭንቅላቱን ወደ እጁ ውስጥ ቀበረ። እኔ አድርግ የተባልኩት እና ያደረግኩት እህትሽን ስለምወዳት የሮቤል ዕጣ ፈንታ እንዳይገጥመኝ እሷን ማግባት እንድችል አድርግ የተባልኩትን ነው አለ በለቅሶ ድምፅ። ምን አልኩ? የሮቤል እህት በተደጋጋሚ ተደፍራ በስተመጨረሻ የደፈራትን ሰውና ስፖንሰር በሚል እርዳታ ሰበብ የብዙ ሴቶችን ሕይወት ያበላሸውን ሰው ለማጋለጥ ስትሞክር ተገላ መሞቷን ሲያውቅ ነው ሮቤል የተገደለው። ስለ ገዳዩ ማንነት የሰማው የሰርጋችሁ ዕለት ጠዋት ነበር አለ ቀና ብሎ በፍርሃት ዓይን እየተመለከተኝ። እኔም ከዓይኔ እንባ መውረድ ጀመረ። ማንነቱ እንደታወቀ መናገር ስለነበረብኝ ተናገርኩ። መሰቅሰቅ ጀመረ። ከዛ አፍነው ወሰዱት፣ ግን ይገሉታል ብዬ አላሰብኩም ነበር አለ። እነማን ናቸው? ሳም ጮኸ። አንተ አዞ አትደንፋብን አለ አባዬ በጩኸት። ከደነዘዘው ስሜት ይመለስ አልኩ። እምባዬን ለመመለስ እየታገልኩ ወረድ ያለውን እጄን ቀና አርጌ ሽጉጤን አስተካክዬ ያዝኩ። ማን ያ ሰው? ለማንስ ነው አሳልፎ የሰጠው አልኩ። የመጨረሻ እድሉን ነበር የሰጠሁት። ለአባትሽ ነው ገዳዩ አለ ጄሪ። ምንድን ነው ያልከው? መላ አካሌ እንደደነዘዘ ፊቴን ወደ አባዬ መለስ አደረግኩ። አባዬ ማስተባበያ መደርደር እንደጀመረ ወዲያው እማዬ መሬት ላይ በርከክ ብላ በጩኸት ማልቀስ ጀመረች። አምላኬ ሆይ ይቅር በለን፣ አምላኬ ሆይ ታረቀን አለች። የእናቴ ለቅሶ ምላሹን ሰጠኝ። ካፍታ በኋላ ከኛ ቤት ውጪ ድምፅ ተሰማ። የጩኸትና የጥይት ድምፅ ነበር። ተፈጸመ።